የኔ ውዶች የኔ ወርቆች የሩታ ቤተሰቦች አብርሃም የሚገርም ውሳኔ ወስኗል። እንግዲህ ለሄርሜላ ከወንድሙ ጋር ከኤፋ ጋር ሆኖ እንግዲህ ስጦታውን ወይንም የሰዓቱን ጊፍት እንግዲህ መልሶላታል ማለት ነው። እልልልልልል ትላላችሁ እንግዲህ ከሀብሉም ከሰዓቱም ካልሆነ መስተፋቅሩ እንግዲህ ከየት እንደሚሆን እናያለን። በተለይ አብርሃም ይሄንን ሰዓት አምጥቶ ለሄርሜላ ከመለሰላት ሰዓትና ሰከንድ ጀምሮ አብርሃም ወደ ራሱ ተመልሷል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም የኔ ውዶች የኔ ወርቆች እንዴት ናችሁልኝ? ሰላማችሁ ብዝት ትርፍ ይበልልኝ ውዶቼ። አላችሁ ወይ? አለን። እንዴት ናችሁ የኔ ውዶች? ሁሉ ሰላም ነው ወይ? አለውላችሁ። ተመልሼ መጥቻላችኋለሁ እንግዲህ ማለት ነው። ቅድምም ላይ በነ ማርታ ላይ ቪዲዮ ሰርቻለሁ። እቺ ብሽቅ የሆነች ማርታ እንግዲህ የምትናገረው ነገር ከባድ ነው። አሁን ላይ ድግምተኞቹ እነሱ እንጂ ሩታ እንዳልሆነች በደንብ ያውቃሉ። ምክንያቱም አብርሃም አሁን ላይ እጁ ላይ ያደረገው ሰዓት ሌላ አዲስ ራሱ የገዛው ሰዓት ነው ማለት ነው። ሩታ የገዛችለትን የአንገት ሀብል አውልቆታል። ሄርሜላ የሰጠችውንም ሰዓት አውልቆ ለሄርሜላ ዛሬ መልሶላታል። ሄርሜላ ደግሞ ባታደርገው እንኳን ስጦታ ስለሆነ አትመልስልኝ አንተ ጋር ይቀመጥ አላለች መሰላችሁ? ኧረ እባክሽ አንቺ ብቻ ብልጥ፣ ሌላው ሰው ደግሞ ሞኝ ማለት ነው። አስባችሁታል? አንገት ሀብሉን አስወልቃ የሩታን አንገት ሀብል አውልቆ የሄርሜላን ሰዓት ደግሞ እሱ ጋር ያስቀምጥ ምናምን እድሜ ልኩን እያከከ ሊኖር ማለት ነው። እና ብቻ ግን ጋይሶች በነገራችን ላይ ነገሮች በጣም ከባድ እየሆኑና ከጠበቅናቸው በላይ እየተያዙ ሂደዋል ማለት ነው። ሄርሜላ እንዴት ትመልስልኛለህ ጊፍቱን ብላ ተናዳለች። አብርሃም ጊፍቱን እንደመለሰላት እዛው ትቀመጣለች ወይንስ ደግሞ እንደምንም ብላ አታላ ሰዓቱን መልሳ ትሰጠዋለች ወይንስ ደግሞ በነገራችን ላይ አብርሃም ራሱ ሰዓቱን ቢቀበላት ኤፍሬም ሰዓቱን እንዳይቀበላት ነው የሚያደርጋት። ኤፍሬም ሰዓቱን ወሩሮላት ነው የሚሄደው ብዬ አስባለሁ። ምክንያቱም ኤፍሬም አሁን ላይ የወንድሙን ትዳር የወንድሙን ሕይወት ለማስተካከል የወንድሙን ሕይወት መስመር ለማስያዝ በጣም ቆርጦ ነው የተነሳው ማለት ይቻላል። እና ይህ ነገር ደግሞ እንግዲህ እንደምታዩት ነገሮችን ከተጠበቀው በላይ አሪፍ እንደሆነ ያደርገዋል ብዬ አስባለሁኝ። አብርሃም የወሰነው ውሳኔ በጣም አሪፍ ነው። ሚስቱን፣ ትዳሩን፣ ልጆቹን መምረጡ በጣም አሪፍ ትልቅ ውሳኔ ነው። አብርሃም እንደውም አሁን ላይ የታመመ ራሱ አይመስለኝም። ትልቅ ጸጸት ውስጥ ያለ ነው የሚመስለኝና ብቻ ግን ዞሮ ያማለ ሩታዬና አብርሃም አንድ ላይ እንዲሆኑና ሩታ ደስ እንዲላት ነው የምፈልገው። እኔ ከማንኛቸውም በላይ የሩታ ደስታ ነው ለኔ የሚቀድመው ማለት ነው። ምክንያቱም በጣም ብዙ ፈተናዎችን አይታለች ሩታ። ደስታ ይገባታል።